ደርስ ሳይሆን ቀን ነው የሚፈልገው ማለት ብቻዬን ያለው እዚህ ይመጣ ነበር ምን ሊያደርግ አንቺ ደግሞ ምን ሊያደርግ ነው ማለት ምን ማለት ነው ማለቴ እዚህ ከወንድ ጋር ተተኝ ነበር ምን አማራጭ አለኝ እንጀራ አይደል እና አሁን መጥቶ ነው ቅድም ደውሎ ልምጣ ብሎኝ ነበር አይሆንም ብየው ነው እና መጥቶ ነው መሰለኝ እስኪ ሄጄ ልየው እንደሱ ከሆነ እኔ ቶሎ ልሂድ አንቺ ደግሞ ከሱ ጋር የምታደርጊውን ቶሎ አድርጊ አይ ሸኝቾ እስከመጣ አንቺ ትጠብቂ ለምን ከዛ አንቺ ወደምትሄጂበት አብረን እንሄዳለን እንዴ ሜሪዬ ስራሽስ ዛሬ ባክሽ ጥሩ ሞድ ላይ አይደለም ካልሽሽ ችልሽ ምንድነው የምታወራው ኧረ በስመ አብ የምሯን ነው ግን ይሄ ኑሮ ሆነ ባይኖር ቢቀርስ ልታሾፊብኝ መሆኑ ነው እንገናኛልሽ ምን አድርግ ያሾፍኩኝ እመቤት ባዩሽ ማለት ታዲያ ምን ማለት ነው አንቺ ራሽ አይደለሽ እንዴ እዚህ ግቢ እስካላችሁ ድረስ እመቤታችሁ ነኝ የምትይው እና ከዛ ግቢ ማውጣትሽን ረስተሽው ነው መጀመሪያም እኮ እኛ እዛ ግቢ ስለምንኖር ሳይሆን አንቺ እመቤትነቱን ስለምትፈልጊው ነበር እመቤት ምንልሽ ለመነታረክ ነው እንዴ እንገናኛልሽ እርግብ ቤት እንዳለች አውቃለሁ ማለት እርግብን ምን ያህል እንደምትፈልጊያትም አውቃለሁ አንቺ ልጅ ምን እያልሽ ነው እመኝ እውነቴን ነው እሺ አወቅሽ ታዲያ ምን ይጠበስ እርግብ ቤት እንዳለች እንድነግርሽ የምትፈልጊ ከሆነ 50,000 ብር ፈልጋለሁ ኧረ እባክሽ ቀልደኛ ነሽ ይኸውልሽ ባዩሽ እየቀለድኩኝ አይደለም ስለ እርግብ እያንዳንዱን ነገር አውቃለሁ አትቀልጂ በእናትሽ ካልፈለግሽ የራስሽ ጉዳይ ቆይ ያልሽው ነገር እውነት መሆኑን በምን እርግጠኛ መሆን እችላለሁ አሁን ልንግባባ ነው ማለት ነው የጠየኩሽን መልሽልኝ የምትይው ነገር እውነት እንደሆነ በምን አውቃለሁ ለገንዘብ ምን ያህል ስግብግብ እንደሆንሽ እያወቅኩኝ ምንም ነገር ሳልይዝ ካንቺ ጋር እንደዛ አይነት ነገር ውስጥ ምገባ ይመስልሻል አትሳደቢ የጠየኩሽን ብቻ መልሽልኝ ጥሩ ባለፈው እርግብን በሽጉጥ ስታስፈራሪያት እንደነበር እንደማውቅ ብነግርሽስ ምን ተጨማሪ ነገር ደግሞ ያምርሻል ስታስቢው ከዛ ሁሉ ወርቅ 50,000 ብር የሚበልጥብኝ ይመስልሻል አረ እሱንማ አየሁልሽ እኮ ተረጋግተሽ አስቢበት እማይሆን ጥርጣሬ ውስጥ ገብተሽ ወርቅሽን እንዳታጭ ይኸውልሽ ባዩሽ የማይሆን ነገር እያሰብሽ ልተው ያሰብኩትን ሀሳብ እንዳታስቀይሪ እኔን የፈለግሽውን ማድረግ ትቻለሽ ወርቅሽን ከፈለግሽ ግን 50,000 ብሩን አዘጋጅ ጭራሽ ወይዘሮ ባዩሽ ወይዘሮ ሜላት ጋር ሄዳ ወርቁን ያለበትን አውቄያለሁ እርግብ ያለችበትን አውቄያለሁ ትላለች ኧረ እባክሽ አንቺው ደብቀሻት አንቺው ደግሞ አውቄያለሁ ልትይ ትሞክሪያለሽ ትላለች ባዩሽም ወይዘሮ ሜላትን ሜላት እስኪ አንዳንዴ ሰው የሚልሽን እንኳን ስሚ ድርቅ አትበይ ወርቁ ልጅቷ ያለችበትን ሰው ታው ያለችበትን የሚያውቅ ሰው ተገኝቷል ትላታለች እና ምን ላድርግ ምን ይጠበስ ስትላት ልጅቷ ያለችበትን ቦታ የሚያሳየን ነው ሰው 50,000 ብር ትፈልጋለች ስለዚህ 50,000 ብሩን ማዘጋጀት መስጠት ይኖርብሻል ትላታለች ሜላትም በጣም ተናዳ ምንም የማላቅ ነው እንደሚመስልሽ ያደረግሽውን ነገር ዝም ብዬ ሳልፍሽ ምንም የማላቅ ሞኝ አድርገሽ ነው እንዲያሰብሽኝ ትላታለች ሜላት ወርቅሽን ነው አይደል የምትፈልጊው ካንቺ 50,000 ብር ካለው ወርቅ 50,000 ብሩ የሚበልጥብኝ ይመስልሻል ወርቅሽን ነው አይደል የምትፈልጊው ስለዚህ ወርቅሽን እስከምታገኝ ድረስ ያልኩሽን ማመን ማድረግ አለብሽ ትላታለች ወይዘሮ ባዩ ሜላትም በጣም ተናዳ ያደረግሽውን ዝም ስልሽ አንደኛሽን አታብዡ ብላ ከሄደችም በኋላ ለልጆቹ እንዲህ ስትል ታማከራቸዋለች ባዩሽ መታ ነበረ እርግብ ያለችበትን ቦታ ታውቋል ነው የምትለው ነገር ግን 50,000 ብር እንድከፍል ትፈልጋለች ያለችበትን ቦታ ለሚጠቁመን ሰው ትላለች ከዛ ልጆቹም እና ምን ልታረጊ ነው ይሏታል እናማ ልሰጣት አስቤያለሁ ባዩሽ ባሁኑ እውነቷን ይመስለኛል እየዋሸች አይመስለኝም ስትል ትነግራቸዋለች ሀናና ምናሴ በጣም ተናደዱ እንግዲህ እማዬ አንቺ ታውቂያለሽ ብለው ዝም ይሏታል ያን 50,000 ብርም አንቺ ካመሽበት መስጠት ትችያለሽ ብለው 50,000 ብሩንም አውታ ለወይዘሮ ባዩሽ ትሰጣታለች ወይዘሮ ባዩሽ ልጅቷን ልታገኝ ስትሄድ ድንገት ልጅቷም ከእርግብ ጋር ነበረች እርግብ ጋር ሆና ሰው ደወለ ሲደውል ባዩሽ ነበረች እሷም ተጠራጠረችና ማን ነው ምንድነው ስትላት
አንድ ደንበኛዬ ነው ቀን ቀን እቤት ይመጣ ነበረ ትላታለች። እና መጥቶ ነው አይ ቅድም እመጣለሁ ብሎኝ እንዳትመጣ ብዬው ነበረ እና አሁን ውጭ ሊያገኘኝ ፈልጎ ነው አግኝቼው እመጣለሁ ትላታለች። ወይዘሮ ሜላት እንደሆነች ወይዘሮ ባዩሽን እንደሆነች ግን አልነገረቻትም። እሷም ትጠራጠራለች፣ እርግብም ትጠራጠራለች። ሜሪ የሆነ ነገርማ እያደረግሽ ነው፣ በሰላምማ አይመስለኝም ብላ ስትጠራጠራት ዝም ብላ ትሄድና ታገኛታለች ባዩሽን። ባዩሽም ሽውጧን ይዛ እንደለመደችው አስፈራራቻት። ብሩን እንኳን ሳትሰጣት ነበረ ያስፈራራቻት። ምክንያቱም ብሩን ሳትሰጥ እሷን አስፈራርታ እርግብን መያዝ ነበረ የፈለገችው። ነገር ግን አልተሳካላትም። በመሀል ፖሊሶች መጥተው ፖሊሶች ይወስዷቸዋል። ባዩሽን ያስራታል፣ ልጅቷንን ይወስዷታል። ምክንያቱም እነ ተምቹና ጆሮና ተምቹ ሁለቱም ተነጋግረው በቃ ሴትዮ ማስያዝ አለብን ብለው ወስነው ነበረ መጀመሪያ። ከዛም ትሄዳለች ወደ እስር ቤት፣ እዛዋት ይሄዳሉ። እሷ የእርግብ ጓደኛ በጣም ደንግጣለች። ምንድን ነው ነገሩ ታውቂያቸዋለች ትላታለች። ደግሞ ልታጭበረብሪኝ ትፈልጊያለሽ? ወይኔ ባዩሽ ከስንቱ ጀግና እንዳላመለጥኩ አንድ ሴተኛ ዳር ይጫወትብኝ እያለች በጣም ትናደዳለች። ከዛም ስታያቸው ተምቹና ምናሴ ተምቹና አሲር ነበሩ። እያየቻቸው ነበር። ተምቹ እስከ መጨረሻ የእርግብ ቦርሳ ከተምቹ እጅ ገብቷል። ተምቹ ቦርሳዋን ይዞ እያሸተተ ነበረ። እሷን እንኳን ባላገኛት ማስታወሻ ይሆነኛል፣ ጠረኗ ምኗ አለ እዚህ ቦርሳ ውስጥ ብሎ እንደምታዩት አሲር እየሳቀበት እየተሳለቀበት ነበረ። ነገር ግን ጆሮ ምንም አልመሰለው። ምክንያቱም እርግብን በጣም ነው የሚወዳት። በእርግብ ፍቅር በቃ አብዷል ማለት ይቻላል። በተለይ ደግሞ ነገርየውን ካስረከበ በኋላ እጅግ በጣም ፍቅር ውስጥ ገብቷል ማለት ነው። አብረን አደርን ምናምን ሲለውም እና ምናምን እና ምን ይላል ሲለውም እንጨት ብረት ምን ጅል ነው እያለ ሙድ ይይዝበታል። ኦልሬዲ እሱ በፍቅር አብዷል። ተምቹ አሁን ማንም ምንም ቢመክረው መስሚያው ጥጥ ነው። እናም ይሄን ቦርሳ ይዞ ከሀና ቤት ይሄዳሉ። ሀናም እንዴ እነዚህ ልጆች ምንድን ነው የሚያደርጉት? ምንድን ነው ብላ በጣም ግራ ትጋባለች። በስከ መጨረሻ የሴት ቦርሳ ይዘው ሲሄዱ ሰርቃችሁ ነው እንዴ ትላለች። ኧረ በጭራሽ እኔ ደግሞ የምን ስርቋት እና ምንድን ነው የሴት ቦርሳ? የሴት ቦርሳውማ ተምቹ ፍቅረኛው አልፈልግም ስትለው የእሷን ቦርሳ ተቀብሎ ጠረኗን እያሸተተ ነው ይላታል። እኔ በጣም ትገረምና ትስቃለች። ከዛ ተምቹ ሲሳቅበት አንተ ትቀልዳለህ አይደለ ምናምን ትስቅብኛለህ ብሎ ቤቱን ትቶ ይወጣል። ከወጣ በኋላ ጆሮ ይከተለዋል። ተመልሶ መጥቶ ቦርሳውን ለሀንዬ አደራ ይሄ አንቺ ጋር ይቀመጥ ብሎ ይሰጣታል ማለት ነው። ቦርሳው ውስጥ ምን ይኖር የሚታወቅ ነገር የለም። አላወቁም እነሱ ወርቁ እዛ ውስጥ እንዳለ ማለት ነው። ተምቹም ተከትለው ወጥቶ ሲሄድ አሲር ይከተለዋል። በአጠቃላይ ሜላት እንግዲህ በሷም በመታሰሯ ምን እንደሚሰማት አብረን የምናይ ይሆናል። ውድ ቤተሰቦቻችን ላይክ እና ሼር ሰብስክራይብ ያድርጉ።